ሰላም እንዴት ናችሁ? የምቹ ሚዲያ ነው። እኔ ደግሞ ፍሬህይወት ዮሐንስ ነኝ። ምቹ ሚዲያ ለእናንተ ለአድማጭ ተመልካቾቻችን በሀገራችን ኢትዮጵያ የሚስተዋሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን ከዛም ባለፈ ደግሞ ኢትዮጵያ ከሌሎች ጎረቤት ሀገራት ጋር ያለችበት አሁናዊ ሁኔታን በተለይም ደግሞ ሀገራችን የምትገኝበት የአፍሪካ ቀንድ ቀጠና ላይ ምን ተፈጠረ፣ ምንስ ተከናወነ፣ ከፍተኛ ባለስልጣናትስ ምን አሉ፣ ዓለም አቀፉ ማህበረሰብስ ምን እያለ ይገኛል የሚለውን ጨምሮ ሌሎች መረጃዎችን ያጋራቸዋል። በዛሬው የምቹ ሚዲያ ቆይታችን ላይ በትግራይ ክልል የሚንቀሳቀሰው የህወሓት ቡድን አስቸኳይ አዋጅን አውጇል። በትግራይ ክልል ሁለተኛ ዙር ጦርነትን ለመክፈት እየተዘጋጀ የሚገኘው ህወሓት የገዛቸው ድሮኖችም ሐሰተኛ ወይም ደግሞ ጸረ ድሮን ተብለው ቢገዙም መከላከል የማይችሉ መሆናቸውን የሚገልጹ መረጃዎችም እየወጡ ይገኛሉ። ህወሓት ያወጣው አዋጅ እንዲሁም ደግሞ የጸረ ድሮኖቹን በተመለከተም መረጃዎችን ይዘናላችኋል። የምቹ ሚዲያ ቤተሰብ ካልሆናችሁ የደወል ምልክቷን ተጫኑና ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ለሌሎች ወዳጅ ዘመዶቻችሁ እንዲደርስም አጋሩ። ወደ ምቹ ሚዲያ መረጃችን ተሻገርን። አብራችሁን ቆዩ። የዛሬው አጀንዳችን የሚሆነው በትግራይ ክልል እየተንቀሳቀሰ የሚገኘው የህወሓት ቡድን ሁለተኛ ዙር ጦርነት ለመክፈት በሚያደርገው እንቅስቃሴ ላይ የተለያዩ ታጋይ ኃይሎችን ወይም ደግሞ ወታደራዊ አቅሙን ለማጠናከር በትግራይ ክልል የሚገኙ ወጣቶች ላይ አስቸኳይና አስገዳጅ የሆነ አዋጅን አውጇል። በትግራይ ክልል የሚገኙ እድሜያቸው 18 እና ከዛ በላይ የሆኑ ወጣቶች በሙሉ ህወሓት ዓላማዬ ብሎ ለያዘው ትግል በጋራ ገብተው ሊታገሉና ወታደራዊ ግዳጃቸውን ሊወጡ ይገባል በማለት የህወሓት መሪ የሆኑት ዶክተር ደብረጽዮን ገብረሚካኤል እንግዲህ ለወጣቶቹ ጥሪ አቅርበዋል። ለወጣቶቹ የቀረበው የግዳጅ ወታደራዊ ምልመላም የህወሓት ቡድን ከወላጅ አባቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የወረሰው ውርስም ነው። ወገን ሰው እንዴት የተለያዩ አስገዳጅ የሆኑ ወታደራዊ ምልመላዎችን ይወርሳል? ሰዎች በዘመናቸው ወይም ደግሞ ዓለም አቀፍ ደረጃ ላይ የሚገኙ መሪዎች ከሌሎች ሀገራት የልማት እንዲሁም ደግሞ ኢኮኖሚያዊና ሌሎች ተጽዕኖ መፍጠር የሚችሉባቸው መንገዶችን ተሞክሮችን ይወስዳሉ። ከነዚህ ማሳያ የሚሆነው ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ሀገራት ባደረጓቸው ቆይታዎች ላይ የወሰዷቸውን ተሞክሮችን በመመልከት አዲስ አበባ ከተማን ጨምሮ በኢትዮጵያ የሚገኙ የክልል መዳረሻዎችን እጅግ ውብ ያደረጉ የኮሪደር ልማቶች ከሌሎች ሀገራት መነሻ ተደርገው የተወሰዱ ተሞክሮች ናቸው። ታዲያ በትግራይ ክልል የሚንቀሳቀሰው የህወሓት ቡድን መሪ የሆኑት ዶክተር ደብረጽዮን ገብረሚካኤል ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ የወሰዱትን ተሞክሮ መነሻ አድርገው በትግራይ ክልል ለህወሓት ዓላማ የሚሞቱ ወጣቶችን በግዳጅ እንዲመለመሉና ወጣቶቹም አንፈልግም ወይም ደግሞ አሻፈረን የሚሉ ከሆነ 50 ሺህ ብር ቅጣት ድረስ እንደሚቀጧቸውም ተገልጿል። ታዲያ የህወሓት ቡድን በትግራይ ክልል ያሉ ወጣቶች ከዚህ ቀደም በተደጋጋሚ በሰላማዊ ሰልፎች በሚያሰሟቸው ድምጾች በሚገኙባቸው መድረኮች በሙሉ እናንተ ስልጣን ላይ ልትወጡ እኛ ዊልቸር ላይ አንቀመጥም የሚሉ መልእክቶችን ቢያስተላልፉም ህወሓት ግን ጆሮ ዳባ ልበሱ፣ እኔ ዓላማዬና ትግሌ እስከሚሳካ ድረስ የትግራይ ወጣት ዋጋ ይከፍላል፣ ህወሓት ዋጋ የሚከፍለው በትግራይ ወጣት በኩል ነው፣ ሌላ ሊመጣላቸው የሚችል ዋጋ የሚከፍል አካል የለም ብለዋል። ይህ ብቻ አይደለም። ህወሓት አሁን ላይ ያደረገ ባለው እንቅስቃሴ ወጣቶቹ በትግራይ ክልል ለሚንቀሳቀሰው የህወሓት ቡድን ብቻ ሳይሆን በሱዳን የእርስ በርስ ጦርነት ላይ በጀነራል አልቡርሃን በኩልም ተሰልፈው የህይወት እንዲሁም ደግሞ የደም ዋጋንም እየከፈሉ ይገኛሉ። ታዲያ በትግራይ ክልል አሁን ላይ የወጣውን ወታደራዊ ምልመላም ተከትሎ ወጣቶች የማይሳተፉ ከሆነ 50 ሺህ ብር እንደሚቀጡ ቢነገርም የትግራይ ወጣቶች ግን ዛሬም ድረስ ለጦርነት ምንም ፍላጎት እንደሌላቸው ከጠመንጃ ይልቅ ሰላምን መምረጣቸውን እየገለጹም ይስተዋላል። ህወሓት ታዲያ የትግራይ ወጣቶችን ድምጽ ብቻ ሳይሆን ራራላችኋለሁ፣ አዝንላችኋለሁ፣ ፌደራል መንግስቱ መብታችሁን እየገፈፈ ነው፣ ጥቅማችሁን አላስከበረላችሁም እያላቸውም ቢሆን ዛሬም ድረስ የትግራይ ወጣቶች እናቶች፣ አባቶች እንዲያለቅሱም አድርጓቸዋል። በሰሞኑን የተለያዩ የማህበራዊ ትስስር ገጾች ላይ የትግራይ እናቶች ወደ ፈጣሪያቸው ሲጸልዩ እንዲሁም ደግሞ በአገራቸው በምድራቸው ላይ ሰላም እንዲመጣ ሲያለቅሱም ለመመልከት ችለናል። የትግራይ እናቶችን እንባ የሚያብሰው ህወሓት ነው እያለ የሚገኘው የዶክተር ደብረጽዮን ቡድን ግን ከትግራይ እናቶች ላይ ልጆቻቸውንና ባሎቻቸውን ወንድሞቻቸውን እየነጠቀ ወደ ጦሩ አውድማ ለማስገባትም ጥረቶችን እያደረገም ይገኛል።
የህዋት ቡድን አስቸኳይ እንዲሁም ደግሞ አስገዳጅ የሆነ ወታደራዊ ዘመቻውን ባዘዘ ቅስፈት ታዲያ በኢትዮጵያ የፖለቲካ እንቅስቃሴ ላይ ያሉ የፖለቲካ ፓርቲዎችስ ምን አሉ ስንል ኢዜማ ፈጣን የሆነ መግለጫ አውጥቷል። ኢዜማ ባወጣው መግለጫ ላይ የፌዴራል መንግስቱ ህዋት ላይ እርምጃ መውሰድ እንዳለበትም ገልጿል። ህዋት በትግራይ ክልል እያደረገ ያለው እንቅስቃሴ በትግራይ ህዝብ ላይ እየተቃጣ ያለውን ጥቃት እንዲሁም ደግሞ ህዋት ከኤርትራ ጋር በጋራ በመሆን በፈጠረው ጥምረት አማካኝነት ትግራይ ክልል ላይ ዳግም ጦርነትን ለመፍጠር የሚያደርገውን እንቅስቃሴ ተከትሎ የፌዴራል መንግስቱ እርምጃ መውሰድ እንዳለበት ኢዜማ ገልጿል። ሌሎች የፖለቲካ ፓርቲዎች ከዚህ ጋር ተያይዞ ሐሳባቸውን ይገልጻሉ ወይም ደግሞ መግለጫዎችን ያወጣሉ ተብሎ ቢጠበቅም ከምርጫ ወዲህ ዝምታ መርጠዋል። በጥቅሉ በምርጫ ወቅት ላይ እንደተመለከትናቸው የተለያዩ አማራጭ ፖሊሲዎቻቸውን ሲያቀርቡ ጥቂቶች የኤርትራ መንግስትና ከሱዳን ጋር የኢትዮጵያ መንግስት ያሉበትን ውጥረት መነሻ አድርገው የኢትዮጵያ መንግስት በጉዳዩ ላይ የራሱ የሆነ አስተዋጽኦ እንዳለውና ከዚህ ግጭት በስተጀርባም ደግሞ ተጠያቂነቱ በኤርትራና በሱዳን ላይ ብቻ ሳይሆን በኢትዮጵያ መንግስት ላይ ጭምር ሊሆን ይገባል የሚሉ ሐሳቦችን ሰንዝረው ብዙዎቻችን ወገን እነዚህ ሰዎች ኢትዮጵያውያን ናቸው ወይስ ደግሞ የኤርትራና የሱዳን ቅጥረኞች ናቸው እንደነለም አድርጎናል። ነገር ግን አሁን ላይ ባለው ሁኔታ በተለያዩ የማህበራዊ ትስስር ገጾች ላይ ኢትዮጵያውያን ከተለያዩ ዓለም አቀፍ መዳረሻዎች ላይ ሆነው ጭምር በትግራይ ክልል ዳግም ጦርነት እንዳይነሳ ከዛም ባለፈ ደግሞ በትግራይ ክልል የታወጀውን አዋጅ ተከትሎ የትግራይ ወጣቶች አስገዳጅ የተባለ ወታደራዊ ምልመላ ውስጥ ገብተው የህይወትና የደም ዋጋን እንዳይከፍሉ ጭምር መልእክቶችም እየተላለፉ ይገኛሉ። ታዲያ ህዋት በዚህ አዋጅ ብቻ አላበቃም። ህዋት አሁን ያለውን እያደረገ ያለውን ትግል ተከትሎም የህዋትን ዓላማ እስከሚያሳካ ድረስ ህዋትን በመቃወም በተለያዩ የማህበራዊ ትስስር ገጾች ላይ የሚንቀሳቀሱ አካላት ከዛም ባለፈ ደግሞ የህዋትን ትግል ለማስተጓጎል የሚሞክሩ የትኛውም ሊቅ፣ ምሁር፣ ጋዜጠኛ፣ የሚዲያ አካላትን ጨምሮ ሌሎችም 15 ዓመት ጽኑ እስራት ሊቀጡ እንደሚችሉም ገልጿል። ህዋት ሁሉንም በቅጣት በማላከክ ወይም ደግሞ ቅጣት ይፈጸምባቸዋል በማለት ጭምር ለጦርነት የሚያደርገውን ዝግጅት አጠናክሮ ቀጥሏል። ህዋት ለጦርነት እየተዘጋጀው አይደለም እያለ ባለበት በዚህ ወቅት ታዲያ እንግዲህ የተለያዩ መሪዎችም መቀለ ገብተውም ከዶክተር ደብረጽዮን ገብረሚካኤል ጋር ውይይቶች ተደርገዋል። ህዋት አሁን ላይ እያቀረበ ያለው የፌዴራል መንግስቱ የፕሪቶሪያውን ስምምነት ጥሶ በትግራይ ላይ የተለያዩ እርምጃዎችን እየወሰደ ነው ቢልም በተቃራኒው እየሆነ ነው ያለው። በተቃራኒው ህዋት ራሱ የፕሪቶሪያው ስምምነትን በመጣስ በተለያዩ ጉድጓዶች የቀበራቸውን የጦር መሳሪያዎችን እየማሰም እያወጣ ይገኛል። እጅግ አስገራሚ የሆነው ደግሞ ዶክተር ደብረጽዮን ገብረሚካኤልና አቶ ጌታቸው ረዳ መካከል እጅግ አስገራሚና አስቂኝ የሆነ ክስተትን የፈጠረው ነው የህዋት የጸረ ድሮን ጉዳይ ነው። የጸረ ድሮን እንቅስቃሴውን በተመለከተ አቶ ጌታቸው ረዳ እንግዲህ ከወራት በፊት ባስተላለፉት መልእክት ላይ እንደገለጹት ከሆነ በህዋት የጸረ ድሮን እንቅስቃሴዎችም ደግሞ የጸረ ድሮን መሳሪያዎችን ለመግዛት የህዋት ከፍተኛ አመራሮች ዶክተር ደብረጽዮን ገብረሚካኤል እንዲሁም ደግሞ ሞንጆሪኖን ጨምሮ ሌሎች የህዋት አመራሮች መካከለኛው ምስራቅ ወይም ደግሞ የአውሮፓ አካላት ጋር ያሉ የተለያዩ አካላት ጋር በጋራ መክረው የጸረ ድሮን መሳሪያዎችን ለመግዛት ጥረቶች አድርገው $400 ሚሊዮን ወጪ በማውጣት የጸረ ድሮን መከላከያዎችን ገዝተዋል። የጸረ ድሮን መከላከያዎችን ህዋት ከገዛ በኋላ ታዲያ በተለያዩ ማህበራዊ ትስስር ገጾች በመግለጫ ጋጋታዎች ጭምር የፌዴራል መንግስቱ ምንም አይነት ጥቃት ቢፈጽምብን የመመከት አቅም አለን፣ ዝግጁ ነን፣ ለድሮን መከላከያው ድሮንም አዘጋጅተንለታል፣ ለምታመጡት ሚሳኤል ሞኒቲንግ ሜቶር መሳሪያ እጅ አንሰጥም ሲሉ ቆይተዋል። ታዲያ በሰሞኑን በትግራይ ክልል አካባቢ ላይ የመከላከያ በወሰደው የድሮን እርምጃ አማካኝነት የህዋት ጸረ ድሮኖች በሰማይ ላይ በረዋል ቢባልም ድሮኑን ማክሸፍ አልቻሉም ወይም ደግሞ የድሮን ጥቃቱን ሊከላከሉ አልቻሉም። ይህን ተከትሎም ዓለም አቀፉ ማህበረሰብ ዶክተር ደብረጽዮን ገብረሚካኤል ሿሿ ተሰርተዋል፣ የህዋት መሪዎችም ሿሿ ተሰርተዋል የሚሉ ሐሳቦችን እየገለጹ ነው ያሉት። $400 ሚሊዮን ከትግራይ ህዝብ ጉሮሮ ላይ የተነጠቀ የትግራይ ህዝብ በግዳጅ ያዋጣው የትግራይ ክልል ላይ የሚገኙ የመንግስትና የግል ሰራተኞች ከደሞዛቸው ላይ ጭምር የተቆረጠና በትግራይ የሚገኙ የተለያዩ የልማት ተቋማት ላይ ጭምር የተቀነሱ ናቸው። እነዚህ በጀቶች ታዲያ በሀገር ላይ ልማትን ማምጣት ሲገባቸው ዶክተር ደብረጽዮን ገብረሚካኤልና የቡድን አጋሮቻቸው ግን ለጦርነት የሚያስፈልጋቸውን ጸረ ድሮን ገዝተንበታል ነው ያሉት። ጸረ ድሮኑን ቢገዙበትም ጸረ ድሮኑን ማክሸፍ አልቻለም። ስለዚህ ህዋት ታጥቂያቸዋለሁ የሚላቸው አደገኛ የጦር መሳሪያዎች የመከላከል አቅማቸው ወይም ደግሞ የማጥቃት አቅማቸው አነጋጋሪ ሆኗል። ይህንን መነሻ አድርጎ ብዙዎች ህዋት እያደረገ የሚገኘው የጦር ዝግጅት እጅግ ዝቅተኛ የሚባል የጦር አቅም ካላት ኤርትራ ጋር እንዲሁም ደግሞ በሱዳንና ከዛ በተጨማሪ የነዚህን ኃይሎችን በጋራ
እያጋፈራቸው የሚገኘው ከፈርዖን በሚያገኟቸው የጦር መሳሪያዎች ጭምር እንደሆነ ይገለጻል። ጽምዶ በሚል ገጽታም ሱዳን ላይ ውይይቶች ተደርገዋል። የኤርትራ መንግስት እያስታጠቀ ወጣቶችን በግዳጅ እየመለመለ ይገኛል። በጥቅሉ ህወሓት በትግራይ ክልል እያደረገ ያለውን እንቅስቃሴ በትግራይ የሚገኙ ወጣቶች፣ ምሁራን፣ ሰላምን የሚፈልጉ ሰላምን የመረጡ አካላት በሙሉ ህወሓት የጦርነት ነጋሪቱን መጎሰሙን አቁሞ መሳሪያውን አስቀምጦ ሰላማዊ ውይይት እንዲያደርግም ጥሪያቸውን እያቀረቡ ይገኛሉ። ህወሓት አሁንም ቢሆን ለሰላም ጥሪ እየቀረበለት ቢሆንም ከሰላም ይልቅ ጦርነትን መርጧል። ይህ ደግሞ ለትግራይ ክልል ብቻ ሳይሆን ለመላው ኢትዮጵያም ጦርነትን የሚያንዣብብ እንዲሁም ደግሞ በሀገራችን ላይ ሰላምን እንድናጣ መሰረት የሚሆን ነው። የአንድ ሀገር ጦርነት ወይም ደግሞ በአንድ አካባቢ ላይ የሚከሰቱ ጦርነቶች በዛው አካባቢ ላይ የሚቀሩ ብቻ ሳይሆን በኢኮኖሚው፣ በፖለቲካው፣ በማህበራዊ ጉዳያችን እንዲሁም ደግሞ በዲፕሎማሲ ዘርፎች ላይም የራሱ የሆነ ተጽዕኖን ያሳድራል። ዓለም አቀፍ ተቋማት የተለያዩ የሂውማን ራይት ተቋማት ጨምሮ ህወሓት እያደረገ ያለውን እንቅስቃሴ እየተቃወሙት ይገኛሉ። ህወሓት ደግሞ በተቃራኒው ዓለም አቀፉ ማህበረሰብ በትግራይ ክልል እየተፈጸመ ያለውን በደል እንዲመለከትለትም ጥሪውን አቅርቧል። እርስ በርሱ የሚጋጭ ሐሳባቸውን ዶክተር ደብረጽዮን ገብረ ሚካኤል አሁንም ቢሆን በትግራይ ክልል ላይ እያንጸባረቁ ይገኛሉ። በትግራይ ክልል ጦርነት እንዲፈጠር የሁላችንም ፍላጎት አይደለም። ለትግራይ ሰላም ያስፈልጋታል። የትግራይ እናቶች ማልቀስ የለባቸውም። ወጣቶቹም ጥቂት የሚባሉ ሽማግሌዎች ወደ ስልጣን ለማምጣት ዊልቸር ላይ መቀመጥ የለባቸውም። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለትግራይ ክልል እንዲሁም ደግሞ ለሚያለቅሱ የትግራይ እናቶች የሚሰቁበት ዘመን ቅርብ እንዲሆንም የምቹ ሚዲያ ምኞት ነው። አብሬያችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። ይህ ደግሞ ምቹ ሚዲያ ነው። ለምቹ ሚዲያ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ግን ቸር ቆዩን።